እዚህ ገብተሽ እንግሊዘኛ ካወራሽ ጌታ ምስክሬ አንበሳ ወርዳለሁ። ይኸው እዚህ አንበሳ ወርድልሻል። አንተ $50,000 ባንክ ላይ ካሳየክ ለምንድን ይሄንን የምለው ጋይስ? አርፈሽ አፍሽን ሰፍተሽ ተቀመጪ፣ አለበለዚያ ሌላም ነገር ይከተልሻል። ሚኪ በማርያም እንደው በመድኃኒዓለም በየሃይማኖት ሳታለቅሽ ሀሳብሽን ፍቅር ስናወራ አይደለ እኔ እናንተ ባወራን ውስጥ እዚህ ጋር መጣችሁ ምድረ አስመ ሰላም ቤተሰቦች እንዴት ቆያችሁልኝ? በሌሎች አነጋጋሪ የነ ቤታዬና የነ ዮኒ ማኛው ጉዳይ ወደ ውርርድ ገብቷል ማለት ነው። ቤተሰቦች በዚሁ ቤቲንግ ገድ ቢሆኑ ደስ ይለኛል እንደ ሐሳብ። እሷም $50,000 ካለ እሱም ደግሞ እንትን ከተናገርሽ ቋንቋ ግን እስኪ ሐሳባችሁን ለማንኛውም ትሰጡበታላችሁ። በዛ ላይ ደግሞ ሄለን በድጋሚ ስልክ የቤታ እናት ናት ትላለች። ሴትዮ እየደወለች ነው፣ አልተፋታችም። እቺ ሴትዮ መሲ ብሪጅስቶን እያለቀሰች ነው። ጠንካራ ሴት፣ እኔ በጣም የምትመቸኝ ለብዙዎች ለተቸገሩ ደራሽ ናትና መሲ ብሪጅስቶንን ወዳታለሁ። አብረን ያሉት ነገሮች እና ያለን ሐሳብ አስተያየቶቻችሁን ስጡበት። ሰብስክራይብ ያላረጋችሁ ሰብስክራይብ። ወደ ቪዲዮቹ እንግባ። 7 up drop out ነይ እንግሊዘኛ እናውራ። ነይ ልላክልሽ። ነይ come on in. When you came in, I'm going to speak English. You know that, right? When you come in, you know that we're going to speak in English. Come on in. You better be here. Nay. Yep. Come on in. We're going to talk in English. I'm not going to answer you in American no more. We don't. Come on in. Come on. ካልገባሽ ይሄ ሁላ ሰው ያዋርድሻል። ግቢና እኔና አንቺ በእንግሊዘኛ ለ30 ደቂቃ እናውራ። ሁለቴ ዘግቼ ዲአክቲቬት አድርጌ እወጣለሁ። ልኬላታለሁ ኢንቪቴሽን። ሞዴሬተሮቼ እያያችሁ ነው። Come on, let's talk. Let's talk. You live in America, right? It's about 13, 14, 15 years ago. You've been here. Let's do it. ነይ ሰርጀሪዬ ነይ ነይ። እንዴ ለምንድን ነው ድሮፕ የምታደርጊኝ? ሰርጀሪ የት ነው የወጣሽው? የት ወጣሽ? እንግሊዘኛ ግን ያን ያክል ትልቅ ነገር ሆኖ ነው። የት ወጣሽ? ሰርጀር ኧረ አይነፋም። የት ገባሽ? ላንጉጅ come on. You've been for a long time, right? Come on now. እዚህ ገብተሽ እንግሊዘኛ ካወራሽ ጌታ ምስክሬ አንበሳ ወርዳለሁ። ይኸው እዚሁ አንበሳ ወርድልሻል። ኖ $50 አይደለም፣ አንበሳ እዚሁ ፔጅ አወርድልሻል። ይኸው እናንተ ቻሌንጅ እንደራረግ። ያው በህዝብ ፊት አንተ $50,000 ባንክ ላይ ካሳየክ ለምንድን ይሄንን የምለው ጋይስ? አሜሪካን ሀገር ከ20 ዓመት በላይ ተቀምጧል አይደል? 27 ዓመት ተቀምጧል አሜሪካን ሀገር። እንግሊዘኛ እችላለሁ ብሏል አይደል? ከቻለ ያንን የሚችለውን እንግሊዘኛ በገንዘብ መለወጥ አለበት። ቋንቋ ስላወቀ ምንም ለውጥ የለም። ቋንቋ ኖሌጅ አይደለም፣ ሙቀት አይደለም። ኢንትረስት ካለ ፍላጎት አንድ ሰው ካለው ማወቅ ይችላል። ምንም ችግር የለውም። ገብቷችኋል አይደል? ግን አንተ በዚህ እንግሊዘኛ በምታውቀው እንግሊዘኛ ምን ተጠቅመሃል? ምን ገንዘብ አትርፈሃል? ምን አሜሪካን ውስጥ ሰርተሃል? ምን ባንክ ውስጥ አስቀምጠሃል? $50,000 ካሳየክ እኔ አወራለሁ። ከዛ በተረፈ ከአንተ ጋር ስመላለስ አሉልም። ይሄንን ዘግቼዋለሁ። ሳሎን ቤት ውስጥ እቃን የደረደረችው እንዲታይላት ከሌሎች የኮረጀችው ጌታ ምስክር። ሳሎን ቤት እኮ ነው የደረደረችው። ያንን እቃ ሳሎን ቤት አይደለም መኝታ ቤት ሴቶቹ ያደርጉና ኢትዮጵያ ያሉ ውጭም ያሉ ሴቶች እንደዛ አድርገው ሽቶን ምናምን ቦርሳቸውን ያደርጉና ቪዲዮ ይሰራሉ ከፊት ለፊት። ሳሎን ቤቷ ላይ ስግጥግጥ ያለ የሰገጤ መሆኗን የምታውቀው በዚህ ሳሎን ቤቷ ላይ ደርድራ ቲቪውን ነቅላ እዛ ቦታ ነው ያስቀመጠችው። መሀይም በጣም ጀለሲ የሚያሳብዳት እኔና ቴንሽን ስጡኝ ምን ቪው አልኩሽ። ማንም ሰው ሲሳደብ ቪው አለው። ማንም ሰው መጥቶ ከተሳደበ ቪው አለው። እና ሰርጀሪዬ የጂጂ ዝሆን ዘመድ ሰርጀሪሽን በደንብ ተጠገኝ። ከዚህ በኋላ ማለት ነው ለአንቺ የሚያዝን አንድ ነገር የለኝም። ጌታ ምስክሬ ነው የምልሽ። አንድ ነገር አላዝንልሽም። አመጣዋለሁ ጉድሽን። ከዛ በኋላ ታይዋለሽ። አመጣዋለሁ። ከዛ መስት ትሰጫለሽ። ባዳዊ ምን አረኩኝ ትግስት የሚሰራበት ቦታ ላይ እኮ ነው። ፈቲያ ምን አልሽ? ለምን ነው የማልደውለው?
በቃ እኔ አንተ ባደጉ ይሻለኛል። እኔ ሰላም ነው ያጣሁት። ለምን ለቁጭ የምሰራበት ቦታ ላይ ነው ዮናስ ነው የሚፈልግሽ፣ ዮናስ ያናግርልሽ ሰላም ልሽ ብለው ቃይ እንደፋስተው አርፈሽ ተቀመጭ ብለው ነው የግድኔ ማለት የትኛው ዮናስ ነው? ዮናስ ማለት የቤተልሔም አባት ዮናስ ማለት የቤተልሔም አባት ባለቤትሽ? አዎ መቼ ነው እንደዚህ ሆንሽው? ምን አደረው? ምንድን ነው ጥፋቴ? መቼ ነው እንደዚህ የሆንሽው? መቼ ነው እንደዚህ ያደረጉብሽ? ያው ማስጠንቀቂያ ሰጥተውኝ ነው እና እኔ በፍርሃት ውስጥ ነው ያለሁት። ምንድን ነው አሉ? ማስጠንቀቂያው ምንድን ነው? ምን አድርጊ ነው ያሉት? አርፈሽ አፍሽን ከፍተሽ ተቀመጪ፣ አለበለዚያ ሌላም ነገር ይከተልሻል ብሎ ነው ያለው። ቁጥሬን ለአትስጪ ብላ ተናገረችኝ እና ስላንቺ ደጋግሜ ስነግራት ይቅርታ አድርጊልኝና ያለችውን ቃል በቃል ልንገርሽ እንዳትቀየሚ። ምን ችግር አለ ንገሪኝ። እንዴ ዛሬ ነው እንዴ ቃል መሳሙ እኔ ጠቋራ እናት የለኝም ማለች። ይቅርታ ይሄንን ስልሽ ግን በጣም ይቅርታ። እኔ ጠቋራ እናት የለኝም ኦሮሞ እናት የለኝም ማለችኝ። በጣም ይቅርታ ይሄን ነገር ስለነገርኩሽ። አይ ልጄ እንደዚህ አለችሽ? አዎ ለዛ ነው ቁጥሯን ያልሰጠውሽ። እንግዲህ እንደዚህ ካለችሽ በቃ የእናት ወሰ የለው። እኔ በማንነቴ አላፈቀኩም። ማንነቴ ነው ወድጄ ፈቅጄ የራሴ ማንነት ነው። ማንነቴ ልቀይራችሁ ከአሁን በኋላ እንዳው ምንም አይነት ነገር አልፈልግም። ዘጋውን እግዚአብሔር እሱ ይፋላል። በቃ ምንም እንዳትደውይ ምንም እንድትይኝ አልፈልግም። ድሮም የማይሆን ነገር ይናገረኝ ነበር። በቃ አልፈልግም እንዳትደውይ ነው ሄኖክ ዝም ያልኩት። በቃ እኔ ምድር ላይ አንድ ሰው ሲኖር አንዴ ነው የሚሞተው፣ አንዴ ነው የሚወለደው። ሁለቴ ድጋሚ የሚወለድ ሰው ሁለቴ አይቻላል። ፍቅር ለኔ በተናገርክበት ልክ ወደ ጊዮርጊስ እንድትናገረው ፈልጋለሁ። ለምን እኔ ወደ ጊዮርጊስ ደውዬ በጣም ኃይለ ቃል ነው የተናገርኩት። ኦኬ እኔና ወደ ጊዮርጊስን አጣልተኛል። አንተ ናምን አስፈላጊ ከሆነ እኔ ለተሰራተ ሄጄ ሙሉ ድምጽህን አውጣለሁ። ፍቅር እኔ ውሸት አልፈልግም። እኔ እዚህ ሚዲያ ላይ የምታወቀው በድርቅናዬ ነው። ከዛ በተረፈ ምድር ላይ ሰው ሀቅ የለብኝም። ማንንም ሹሯል። ለኔ በተናገርከው ልክ እንድትናገረው ፈልጋለሁ። ለኔ በቃ ኢቭን ጠዋት ኪያ ነበርክ እኔና ፍቅር ስናወራ አይደለ? እኔ እናንተ ባወራን ውስጥ እዚህ ጋር መጣችሁ ምድር አስመሳይ። ሲጀመር እኔ ዱባይ ውስጥ አበሻ ማጣው ለዚህ ነው። እባቦች በቃ ጥቁር እባብ ናችሁ እናንተ። እዚህ ጋር ገብታችሁ ወደ ጊዮርጊስ የኢቲኤች ደሊቨሪ ሄሚያ ትትለያለህ። ኢቲኤች ደሊቨሪ አንተ ምድር ላይ ሰማይ ላይ ክፉ ወቅት መብረር ያለበት ሰው ነህ። ከዚህ በኋላ ግን አስመሳዮች ናችሁ። አስመሳዮች እናንተ። እኔ ቆይ ታፍኜ ነው ዝም ያልኩት። ጸጥ ያልኩት ታፍኜ ነው። እናንተ ለኔ ያላችሁ ሌላ ነው። እዚህ መጣ ኢቲኤች ደሊቨሪ ወደ ጊዮርጊስ። እኔ በቪዲዮ ወጥቼ ላውራ አንዴ። ቆይ ነቢቴን ወይ በቪዲዮ ያልጨረስኩኝ ኖ አጨርስ። ለኔ በተናገርከው እኔ ልንገራችሁ ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁሉ ላይ ተሰበሰባችሁ፣ ቅዱሳኖች የመጣችሁ ሁላ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወደ ጊዮርጊስ እኔ እኮ ጣምጄ እንደዚህ እኮ ጣምጄ ወደ ጊዮርጊስን ደውዬ ልክ ልኩን እኮ ነው የነገርኩት። እዚህ ጋር መጣችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩት። እመኑኝ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ። ምድር ላይ ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው። ለዚህ ውሸታቸው እኔ እከፍልሃለሁ። እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆነ እኔ አረጋግጫለሁ። ሳላቅ ስለጠመድኩ